በ40 ቋንቋዎች የድምጹን አስማትና ብቃቱን በሙዚቃ ወዳዱና አድማጩ መሃል በደንብ ዘርቶታል በትኖታል የተባለ ሆነ የዙቢን የሙዚቃውም ሆነ የተወነው ጉዞ ልክ እንደዚህ የቀጠለ ሄደ በጥሩ ሁኔታ በየአመቱም ድንቅ የሆነ ተወዳጅነትን ያገኙ ዝነኛ ሙዚቃዎችን ማቅረብ ቀጠለ በፈረንጆቹ በ2012 ራዝ 3D የተሰኘው ፊልም ላይ በ2013 ደግሞ ሪቲክ ሮሽን የተወነበት ክሪስ 3 የተሰኘው ፊልም ላይ በዛ አመትም ብለዲ ኢሽቅ የተሰኘው ፊልም ላይ አስደናቂ ድምጾቹ የተሰማበትና በጣም የተወደደበት ጊዜ ሆነ ግን ይባላል አይደለ ለሚጥር ለሚሰራ ሰው ጊዜ ሁሉ ጊዜ አንድ አይነት አይሆንም ይባላል ከፈረንጆቹ 2013 በኋላ ዙቢን ለቦሊውድ ብዙ ስራዎችን ማቅረብ አነሰ አቆመ ማለት ይቻላል ከፊልም ውጪ ያሉ አልበሞችንና የተለያዩ ሴሽኖችን እየዞረ ማቅረብ ቀጠለ ራቲር ቡኩት ዳካፓሉ ከዛ በቀጠልም በፈረንጆቹ 2017 ላይ ድሪም ፕሮጀክት ያለው የአሳሚ ፊልም የሆነው ሚሽን ቻይና የተሰኘው ፊልም ለይታ በቃ ይህንን ፊልም ራሱ ዳይሬክት ከማድረግም ፕሮዲዩስ ከማድረግ በተጨማሪ ተውኖበታል ሙዚቃውንም ራሱን ያቀናበረው ራሱን የዘፈነበት በጊዜ ፊልሙ ምንም አይልም ስኬታማ ነው የሚባል ፊልም ነበር ከፊልሞች በተጨማሪ ዙቢን ለተለያዩ ለሂንዲ ዌብ ሲሪስም ሙዚቃዎቹን አቅርቧል በድምጽም በቅንብርም ማለት ነው ከዛ በመቀጠልም በፈረንጆቹ በ2019 በአሳሚ ቋንቋ ለይታ ይበቃው ከንቸንጀንቃ የተሰኘው ፊልሙ ለይታ በቃ ይህንንም ፊልም ራሱ ዳይሬክትም ፕሮዲዩስም ያደረገ ሲሆን ራሱን ተውኖበታል ሙዚቃውንም ራሱ አቀናብሮ ራሱ ዘፍኖታል ይህ ፊልም በጊዜው ሱፐር ሂት የሆነ ስኬታማ ፊልም ነበር ከዚህ ፊልም በኋላ ዙቢን ሽካር የተሰኘው ፊልምን ለመስራት እየተጣጣረ እየተዘጋጀ እንደሆነ እየተነገረ ነበር የተለያዩ ፊልሞችን ለመስራት እየተዘጋጀ እንደነበረ መረጃዎች አሳይተዋል አንዳንድ መረጃዎች እንደሚያሳዩት ከሆነ ዙቢን በህይወት እስከነበረበት ሰዓት ድረስ 38000 ሙዚቃዎችን የሰራ ወይም የተጫወተ ሲሆን በድምጹ በየአመቱ ደግሞ 800 ሙዚቃዎችን እንደሚዘፍን እንደሚቀዳ የተነገረ ሲሆን ከዛ ሌላም በአንድ ምሽት 36 ሙዚቃዎችን በመስፈን ወርልድ ሪከርድ በእጁ ነው ያለው ይህ ነገርም በከፍተኛ ሁኔታ መነጋገር ያርጎት ነበር ይህ ሁሉ ስራው እንግዲህ የዙቢን ብቃቱን እና ችሎታው ተገልጾ ማያልቅ እንደሆነ በደንብ ያሳያል ዙቢን በጣም ብዙ ብቃት ነው ያለው ድምጻዊ ነው ሙዚቃ አቀናባሪ ነው ግጥምና ዜማ ጸሐፊ ነው የሙዚቃ ዳይሬክተር ነው አክተር ነው ፊልም ዳይሬክተር ነው ፕሮዲዩሰርም ነው እና ስክሪፕት ራይተርም ጭምር ነው ዙቢን ማለት በአሳሚ ሲኒማ ውስጥ በጣም ውድ የሚባለውና በጣም ብዙ ሰው የሚወደው ምርጥ ሙዚቀኛቸውና አክተራቸው ነው ህዝቡም ቢሆን በአሳሚ ሲኒማ ላይ እሱ ያበረከተውን አስተዋጽኦ ሁሉ ጊዜ ይወዱለታልም ያከብሩለታልም ባለውለታቸው እንደሆነም ይመሰክሩለታል ምክንያቱም በከተማው ላይ የዙቢን የሙዚቃ ጉዞ ለነሱ በጣም ውድና ቅርብ ነው በጣም ስለሚወዱትም ስለግል ህይወቱ ሁሉ ጊዜ ለማወቅ ይፈልጉ ነበር ይጣጣሩ ነበር ዙቢን በ2002 በፈረንጆቹ ገሪማ ዛጂ የተባለች አንድ ሴት ያገባ ሲሆን ሚስቱ ገሪማም አንድ ፋሽን ዲዛይነር ናት በዙቢን ቤተሰብ ውስጥ ከእናትና አባቱ በተጨማሪ ሁለት እህቶች ያሉት ሲሆን ታናሽ እህቱ በ2002 በፈረንጆቹ በመኪና አደጋ እቺን ዓለም ተሰናብታ ሄዳለች ድንገተኛ ሆነው የእህቱ ሞትም ዙቢንን በጣም የጎዳውና ለከፍተኛ ሐዘን የዳረገው ክስተት ሆኖ አልፏል ከዛም በመቀጠልም ለእህቱ መታሰቢያ እንዲሆን እሷን አስቦ የሰራው ጁዙቢ የተባለ አንድ አልበም ለአድማጮች አበርክቶ ነበር ዙቢን ካገባ በኋላ እንኳን የልጅ አባት መሆን አልቻለም አንዳንድ ሪፖርቶች ግን እንደሚያሳዩት ከሆነ ዙቢን የአንዱ እንደ ልጅ አባት ነው ይላሉ ግን ስለዚህ ጉዳይ ማንንም በግልጽ ያወራም ሆነ የተጻፈ ነገር ስለሌለ አሉ ለማለት አያስደፍርም ዙቢን በማህበራዊ ስራዎችም በበጎ አድራጎትም በጣም ይሳተፍ ነበር በፈረንጆቹ በ2021 ኮቪድ የመሰለ ዓለምን ያስጨነቀ በሽታ ወረርሽኝ በተከሰተ ሰዓት ላይ ግን ዙቢን በዛ ሰዓት ላይ ጎሃቲ የሚባል አካባቢ ላይ ያለውን G+2 የሆነው ቤቱን የኮቪድ ሴንተር እንዲሆን አበርክቶላቸው ነበር በዙቢን ህይወት ውስጥ ሁሉ ጊዜ አነጋጋሪ ነገር ጠፍቶ አያውቅም ግን በዚህ ሁሉ ውጣ ውረድ ውስጥ ሚስቱ ሁሉ ጊዜ አብራው ከጎኑ ነው የነበረችው ዙቢን የሚለው ስም በስሙ የሚታወቀው ነው ልክ የዛኑ ያህልም በንግግሩና ባነጋጋሪ ነገሮቹ በጣም ይታወቃል ይሄ ነገርም ደግሞ በየጊዜው የተለያዩ ችግሮችን እየፈጠረበት ነው የኖረው በፈረንጆቹ በ2017 ዙቢን በአንድ ክስ የተነሳ 3 ወር እስር ቤት ያሳለፈ ሲሆን 5000 ብርም ቅጣት ተፈርዶበት ነበር ይሄ ሁሉ ነገር ክሱ የነበረው አንድ ታዳጊ ወጣትን በጥፊ በመምታት ተብሎ ተከሶ ነበር የተቀጣው
በዛው ዓመትም ጎሃቲ የሚባለው አካባቢ ላይ አንድ ፕሮግራም ተዘጋጅቶ ግን ስቴጅ ላይ በህንድኛ ምንም አይነት ሙዚቃ አዘፍንም ብሎ በከለከሉት ሰዓት ላይ ግን ዙቢን ገርግ እንደዛ ከሆነ ጨራሹን አልዘፍንም ብሎ ስቴጁን ትቶ ነበር ሄደው። Galo boss, I'm going off. Thank you very much. But I love you. ይህ ክስተቱም እንግዲህ በተለያየ ሚዲያ መነጋገሪያነቱ ቀጥሎ በጣም ሲወቀስና ሲሰደብ ነበር። በፈረንጆቹ በ2019 ቢሆን በአንድ ንግግር እንዳለው ከሆነ እኔ ክሬን በጥሻለሁ አለ። የብርሃመን እምነት ተከታዮች በጀርባቸው በትከሻቸው የሚያስሩት ነጭ ክር ማለት ነው። እኔ በእርግጥ ከድሮም ብርሃመን ነበርኩኝ፣ ግን ወደ ፊልሙ ዓለም ስገባ እምነቴን ሙሉ ለሙሉ ትቻለሁ። በእርግጥ ይህን ገመድ ያወረድኩትን ወይም ክሩን ያወረድኩትን ቆየት ብያለሁኝ፣ ከዚህ በኋላም ቢሆን አላደርግም ብሏል። እንዲያም እነዚህ ብርሃመኖችን መግደል ነው ያለብን እስከ ማለትም ደርሶ ነበር። ይህን ንግግር ካደረገ በኋላ በጣም ትልቅ ተቃውሞ ገጠመው። ነገሩን በጣም እየተባባሰና በከፍተኛ ሁኔታ እየጨመረ ስለሄደ በመጨረሻም ዙቢን ህዝብ ፊት ለፊት ወጥቶ ይቅርታ ጠይቋል። ከዛ በኋላ ነገሩ ቀዝቀዝ እያለ ሄደ። በዛ ዓመት በፈረንጆቹ 2019 ዙቢን ላይ ሌላ አንድ ክስ መጣ። እሱም ደግሞ ባህረት ረትና የተባለውን ለከፍተኛ ሲቪል አዋርድ የሚሸለመውን ሽልማት አንቋሻሃል አዋርዳል የሚል ነበር። ምክንያቱም በዛ ሰዓት ላይ ኡፔንደር አቻሪያ የተባለ አንድ ግለሰብ ባህረት ረትና የተባለው አዋርድ በተሸለመ ሰዓት ላይ አይገባውም ነበር ብሎ በጣም ብዙ የብልግና ቃላቶችን ተጠቅሞ ተናግሮ ነበር። ፖለቲክስ ነው ኮሪባ বন্ধু I don't know. The FIR filed after an audio clip went viral on WhatsApp says that the singer used unparliamentary language and defamed India's highest civilian. በመቀጠልም በዛው ዓመት አሳሚ ባለ አካባቢ ላይ የነበረ የሲኢ ፓርቲን ተቃውሞ በተደረገ ሰልፍ ላይ ዙቢን አንድ ትልቅ ስም ሆኖ ፊት ለፊት ታይቷል። እዚህ ሰልፍ ላይ ወይም አብዮት ላይ በመሳተፉም በጣም መነጋገሪያ ሆኖ ነበር። A popular singer Zubeen Garg who also joined the anti-CAA protest led by Aswin Swalkuchi. በእርግጥ ቀደም ብሎ ዙቢን ገርግም መንግስትን ተቃውሞ እየደረሰ ያለ ጫናና ጭቆና ይቅር እያለ በተደጋጋሚ ድምጹ ሲያሰማ ነበር። ግን እዚህኛው አብዮት ላይ ከተሳተፈ በኋላ በሙዚቃውም ሆነ በፊልሙ ዓለም ላይ ወይም ስራ ላይ ትልቅ ጫና ደርሶበታል። ከዛ በመቀጠል የዙቢን ገርግ ስም የተጠራው በፈረንጆቹ በ2024 አንድ ሾው ያቀረበ በነበረበት ሰዓት ላይ አንድ ቃል ተናገረ። እሱም ደግሞ አምላክ የምትሉት ሽሪ ክሪሽን ምንም አምላክም ፈጣሪም አይደለም አንድ ሰው ነበረ እንደኛ ብሎ ተናገረ። কৃষ্ণ ভগবান নয় তাকে ভগবান না ছিল he was a man. ከዛ በኋላ ሙሉ አገሪቱ ላይ በዙቢን ስም ትልቅ ብጥብጥና ረብሻ ተነሳ። የተለያዩ ሶሻል ሚዲያዎች ላይም ዙቢን ገርግን የሚሳደቡ ሰዎች በጣም እየበዙ ሄዱ። ከዛም ከትንሽ ጊዜ በኋላ ዙቢን ለተናገርኩት ነገር ይቅርታ ብሎ ጠየቀ። ቀስ በቀስም ነገሩ እየቀዘቀዘና እየተረጋጋ ሄደ። የዙቢን ይሁሉ ውጥንቅጥ የበዛበት ንግግሩና ድርጊቱ ስሙንም ሆነ ስራውን በጣም ጎድቶታል የተባለ ክስተት ሆነዋል። ግን ወዳጆቹና አድናቂዎቹ ሁሉ ጊዜ ትክክል ነው ብለው አብረው ደግፈውታል። በአጠቃላዩ ዙቢን ገርግ አንድ ዘፋኝና አንድ ሰው ብቻ ሳይሆን ለአሳሚ ሰዎች አንድ ስሜታቸው ነው። ድምጻቸውን ለዓለም የሚያሰማላቸው የልባቸውን ትርታ የሚያዳምጥ ምርጥ መሪያቸው ነው። ግን ዙቢን ገርግ በስራው የአሳሚ ሰዎችን ብቻ ሳይሆን በዓለም አቀፍ ደረጃ ሙዚቃ ወዳዱን እንዳለ ያሳበደና በስራው አሳምኖ እጅ ወደ ላይ ብሎ ያንበረከከ የማረከ ጀግና ነው። ከዛ በተጨማሪ ዙቢን ገርግ ከጥቅም ነፃ የሆነ አንድ የራሱ ትልቅ የእርዳታ ድርጅት ያለው ሲሆን በዚህ ድርጅት ውስጥም ማንም ሰው ከተቸገረ ዘሩም ሆነ እምነቱ ሳይታይ የሚረዳበት ነው። ዙቢን ገርግ ኳስ መጫወት በጣም ያስደስተዋል። የተለያዩ ጨዋታዎችንም በማዘጋጀት መልእክቱን በጨዋታ መልክም ያስተላልፋል። ለሌሎችም ተምሳሌት በመሆንም ይጠራል ስሙ። ዙቢን ገርግ ከሚለው ስም ጋር ምንም እንኳን ብዙ አነጋጋሪ ነገሮች አብረው ያሉ ቢሆንም ስሙን እያጠፉ የተለያዩ ሰዎች ያዋረዱት ቢሆንም የሥራ ህይወቱ ቢቀዘቅዝም ከጁ ቢያመልጠውም ግን ዙቢን ገርግ መቼም ቢሆን ሽንፈቱን አምና አያውቅም። ሁሉ ጊዜም በሚናገረው ነገር እንደጸናና በድፍረት ወደፊት እንደቀጥ ግን ደግሞ የፈለገ ቢሆን ተፈጥሮ የራሷ ህግ አላት። በዛ ውስጥ ግን ማን መቼ ይሄን ዓለም ትቶ ይሄዳል የሚለው ማይታወቅ ነው። አሁን በቅርቡ ዙቢን ገርግ ሲንጋፖር ውስጥ ኖርዝ ኢስት ፌስቲቫል የተባለ ፕሮግራም ተዘጋጅቶ ነበር። እዚህ ፕሮግራም ላይም ስራዎቹን ለማቅረብ ወደ ሲንጋፖር ጉዞ አድርጎ ነበር። ሴፕቴምበር 20 2025 ላይ ስራውን ሊያቀርብ ድምጹን ሊያሰማ ፕሮግራም ተደርጎለት ሄዶ ነበር። እንደተነገረው ከሆነ ወደ ስቴጅ ከመውጣቱ በፊት ዙቢን ገርግ ስኩባ ዳይቪንግ ለማድረግ ወደ ዋና ቦታ ሄደ። መረጃዎቹ እንደሚያሳዩት ከሆነ ላይፍ ሴቪንግ ጃኬት ሳይለብስ ስኩባ ዳይቪንግ ለማድረግ ነበር የገባው። በዚህ መሃል ግን ዙቢን ገርግ የመተንፈስ ችግር አጋጠመው። አካባቢ ላይ የነበሩ ሰዎችም ተደናግጠው አፈፍ አድርገው ሲንጋፖር ጀነራል ሆስፒታል ይዘውት የገቡ ሲሆን ግን ወደ ሆስፒታል ይዘውት ከመሄዳቸው በፊት የመጀመሪያ እርዳታ የሆነውን ሲፒአር ሲሰጡት ነበር። ሆኖም ግን እሱን ለማዳን ያደረጉት ጠቅላላ ሙከራ ስኬታማ መሆን አልቻለም። और दुखद खबर है, हादसे में मशहूर सिंगर जुबीन गर्ग का निधन हो गया है। एक बड़ी खबर सिंगापुर से
स्कूबा डाइविंग के दौरान बताया जा रहा है कि एक हादसा हुआ और በህንድ የሰዓት አቆጣጠር ማምሻው 2:05 አካባቢ ላይ ሆስፒታል ውስጥ አይሲዩ ላይ በነበረ ሰዓት ላይ እንዳረፈ ተናገሩ። የዙቢን ገርግ ህይወት ማለፉ ህንድ ውስጥም ሆነ ቤተሰቦቹ ጋር በተሰማ ሰዓት ላይ ሁሉም ማመን አልቻሉም። በጣም ነው የደነገጡት። ዙቢን ገርግ ማለት አንድ ትልቅ ስም ነው፣ ዝነኛ ሰው ነው። ስለዚህ አሳም የሚባለው አካባቢ ላይ የነበረው ጠቅላይ ሚኒስትር ሄመንት ሚሽራ ከነሚስቱ ወደ ቤቱ በመሄድ ቤተሰቦቹን አግኝቷቸዋል። የአካባቢ ጠቅላይ ሚኒስትር ከሲንጋፖር ባለስልጣናት ጋር ግንኙነት እንዳደረገ ተነግሯል። የዙቢን ገርግ ፖስትማርተም ወይም ደግሞ የሬሳ ምርመራም እዛው ሲንጋፖር ውስጥ እንደተደረገ ተገልጿል። ግን በመጨረሻም ሬሳው ለህንድ መንግስት አስረክበዋል ወይም ወደ ህንድ እንዲላክ አድርገዋል። ሬሳውን መጥቶ የቀብር ስነ ስርዓቱ በሚደረግ ሰዓት ላይ በሚሊዮን የሚቆጠሩ አድናቂዎቹ ሬሳውን በክብር ሸኝተውታል። ይህ ሬሳ በሚሸኝ ሰዓት ላይ የታየው የህዝብ ቁጥርና የአድናቂዎቹ ብዛት ፍቅር በታየ ሰዓት ላይ ከማይክል ጃክሰን በኋላ የዓለማችን ሁለተኛው የሬሳ ሽኝት ተብሎ ሪከርድ ተመዝግቦለታል። ሬሳው ሲሸኝ የነበረው ቁጥር በጣም ከፍተኛ ስለነበረ ማለት ነው። ይህ ድንገተኛ የሆነ የዙቢን ገርግ ሞት ለሁሉም በጣም ጥልቅ የሆነ ሐዘን የሚሰጥ ነገር ነው። ከዚህ ድንገተኛ ሐዘንም ለማገገም አድናቂዎቹም ሆነ ቤተሰቦቹ ረጅም ጊዜ ፈጅባቸዋል። በእርግጥ ጊዜው የሶሻል ሚዲያ አይደለ። የዙቢን ሞት ከተሰማ ጀምሮ አሟሟቱ ላይ በጣም ብዙ ጥያቄዎች እየተነሱ ነው ያሉት። አንዳንዶቹ እንደሚሉት የሆነ እቅድ አቅደው ገለውት ነው እያሉ ነው። ይህ ጥርጥርም በከፍተኛ ሁኔታ ስለበዛ የሾው አዘጋጅ የነበረው ሻምባኑ እናም ማናጀሩ የሆነው ስዳት ሸርማ አሳም የሚባለው አካባቢ ላይ ያለው ሞሪጋዊ ፖሊስ ጣቢያ በመጀመሪያ ሞቱ እንደተሰማ አንድ ክስ አቅርበዋል ወይም ፋይል ተደርጓል። Zubeen Garg is a phenomenal, once in a lifetime talent, a wonderful human being, multilingual, who was popular both in Assam and Bengal. ስለዚህ ውድ ቤተሰቦች በዚህ መልኩ እንግዲህ ይህ ዝነኛና ታዋቂ ዘፋኝ ሙዚቀኛ ዙቢን ገርግ አሁን በዚህ ምድር ላይ የለም። ግን የሱ ሞት ለሁሉም በጣም ጥልቅ ሐዘን ሰጥቶ ሄዷል። የአሟሟቱ ሁኔታ ምን ይመስላል የሚለውን እንግዲህ የማጣራት ሂደቱ እንደቀጠለ እየተነገረ ነው ያለው። የህንድ የህግ አካላትም የሲንጋፖር ፖሊሶችን እያስገደዷቸው የሞቱ ምክንያት በትክክል ተጣርቶ ለማቅረብ አሁንም ጥረታቸውን እንደቀጠሉ እየተነገረ ነው ያለው። ስለዚህ በቀጣይ ጥቂት ቀናት ውስጥ እንግዲህ እድሜና ጤናውን ይስጠን። የዙቢን ገርግ ሞት ትክክለኛ ታሪክ ምን ይመስላል የሚለውን እንሰማ ይሆናል። নমস্কাৰ জনাইছোঁ আপোনালোকক অনুৰোধ জনাইছোঁ জুবিন আহিব এতিয়া আপোনালোকে জীয়াই থকা কালটো সদায় মৰম দিলে বহুত মৰম বহুত আশীৰ্বাদ দিলে জুবিনক ለአሳም ህዝቦች ክብር ነበረ። በህንድ ሙዚቃ ዓለም ላይም ትልቅ ስም ነበረው። በመጨረሻም ወደማይቀረው ዓለም ጉዞውን ያደረገው ዙቢን ገርግ እኔም ፕሮግራሜን ስጨርስ ነፍስ በሰላም ትረፍ ብዬ ጨርሳለሁ። አድናቂዎቹም ሆነ ቤተሰቦቹ ጽናቱን ይስጣችሁ እላለሁ። ውድ ቤተሰቦች ቦሊውድ ፕሮፋይል የተሰኘው ፕሮግራም እንግዲህ በዙቢን ገርግ ታሪክ ላይ ያጠነጠነው ይህን ይመስላል። እንዴት አገኛችሁት? እናንተስ ምን ይመስላችኋል? አሟሟቱ ሌላ እቅድ ያለበት ይመስላል ወይስ እንደተነገረው ቀለል ያለ ነው? ተገሎ ነው ወይስ አደጋ ነው ማለቴ ነው? ያላችሁን ሐሳብ አስተያየት በኮሜንት ግለጹልኝ። ከዙቢን ገርግ ስራዎች መሃል በጣም የምትወዱትና ያደነቃችሁት የትኛው ስራ እንደሆነም ኮሜንት ላይ ጻፉ። बिना तेरे ना एक पल हो ना बिन तेरे कभी ቪዲዮ ላይክ አድርጉ። ያላችሁን ሐሳብ አስተያየት በኮሜንት ግለጹ። ለጓደኞቻችሁም ሼር አድርጉ። ለቤቱ አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ከህንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን በዚህ ዩቲዩብ ቻናል አንዳንድ እያለን እንጫወታለን። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ मंजिल पे आते ही जान चली जाएगी ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ हाय कुछ कुछ होता है क्या करूँ हाय कुछ कुछ होता है।